ዓለም የባህር በርንና የባህር ላይ መመላለሻዎችን ለመቆጣጠር በሚጣደፍበት ባለፈው 2 ዓመታት ውስጥ በኢትዮጵያ የፖለቲካ ምህዳር ላይ ስለ ባህር በር ማንሳት የሚያስነውርም የሚያስወግዝም ነበር። ስለ ባህር በር ያነሱ በሙሉ ከስልጣንም ከመንግስት መዋቅርም በጊዜ ገሸሽ እንዲሉ ተደርጓል። ጠቅላይ ሚኒስትር አብይ የተጣለውን አጀንዳ ከፍ እስኪያደርጉት ድረስ በኢትዮጵያ የፖለቲካ ስነ ምህዳር ላይ ዳዋ የበላው ጉዳይ ሆኖ ነበር። የኢትዮጵያ የባህር በር አጀንዳ የአሜሪካ ድጋፍን ያገኘ አጀንዳ ሆኗል። ትራምፕ የባህር በሩን ጉዳይ በተመለከተ ከኢትዮጵያ ምን አገኛለው ከኤርትራስ የሚል ስሌት ውስጥ ገብተውን የሚያሰሉት። ሌላው ቀርቶ ኢትዮጵያ በአቪዬሽን ሴክተር ከአሜሪካ ጋር ያላት ግንኙነት ከኤርትራ ይልቅ ምርጫቸው ኢትዮጵያ እንድትሆን አድርጓታል። የኤርትራ መንግስት ለአሜሪካ የሚሰጠው ነገር የለም። አሜሪካ የባህር በር ጉዳይን እንደ ህዳሴው ግድብ በግብጽ መነጽር ሳይሆን ኢትዮጵያ በምትሰጣት ጥቅም ልክ አስልተዋለች። ሌላው ቀርቶ ኢሳያስ አፈወርቂ ለሀገሪቱ ቴሌቪዥን በሰጡት ቃለ መጠይቅ የባህር በሩ አጀንዳ የአሜሪካ፣ እስራኤል፣ ዩኤኢ እና ፈረንሳይ ነው ማለታቸው ይታወሳል። በኢትዮጵያ የአሜሪካ አምባሳደር ሄርቪንግ ማሲንጋ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ማለታቸው የሚታወስ ነው። ጤና ይስጥልኝ። ይህ ሆርን ቪው ነው። በዛሬው ዕለት የኢትዮጵያን የባህር በር ጉዳይና የሀያላኑን አገራት ድጋፍ እያነሳን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። የባህር በር ጉዳይ በኢትዮጵያ የፖለቲካ መድረክ ላይ ውሃ እንዲበላ የሆነው በሁለት ምክንያት መሆኑን በርካታ የፖለቲካ ሊቃውንት ያስረዳሉ። አንድ፣ በገዢው ኢህአዴግ ውስጥ ከኢትዮጵያ ብሔራዊ ጥቅም ይልቅ ለጎረቤት ሀገራት ጥብቅና በቆሙ አመራሮች ምክንያት ነው። የሪያሊዝም ሀልዮት አቀንቃኙ ሃንስ ሞርገንታው በታዋቂው መጽሐፉ ፖለቲክስ አሞንግ ኔሽን መጽሐፍ ላይ እንደሚያትተው የመንግስታት ባህሪን ጥቅም ይቃኘዋል ይላል። የኃይል መሰረት ጥቅም ነው ሲል ያብራረዋል። ለዛም ነው የግዛት አንድነትና ሉዓላዊነትን የመጠበቅ ጉዳይ የሀገራት የህልውና ካስማ፣ የመንግስታት የዙፋናቸው መሰረት የሆነው። በኢትዮጵያ ግን ባለፉት 3 አስርት ዓመታት ውስጥ ከራስ ሀገር ጥቅም በላይ ለሌላው ሀገር ጥብቅና የቆመ ፓርቲ ውስጥ ያሉ ወሳኞች የግዛት አንድነቴና የባህር በሩም ጥያቄ ለሌሎች ተላልፎ ይዘጋ ሲል ያስታወቁት። ኢትዮጵያ በተዘጋ ቤት ውስጥ ትኑር ብሎ ሳንቃውን የከረቸመው በዚህ ጊዜ ነበር። የህግ ሰዎች ማንም በራሱ ጥቅም ላይ በተቃርኖ አይቆምም የሚለውን የህግ መርህ ተጥሶ ኢትዮጵያ ብሔራዊ ጥቅሟ ላይ በተቃርኖ የቆሙ ኃይላት ኢትዮጵያን በዝግ ቤት እንድትኖር የሚያቀብና በቀጠናው አዲስ ጂኦግራፊ እንዲዋለድ ምክንያት ሆኗልም። ሁለተኛው ኃይል የቀይ ባህር ጥያቄን ገዝቶ የነበረው የባህር በር ይገባኛል የሚለው ኃይል ነው። ይህ ኃይል የቀይ ባህር ጥያቄን አጀንዳ አድርጎ የቆየ ነበር። ነገር ግን ከግብፅም ከኤርትራም አድሮ የአባይን የህዳሴን ግድብም ጥያቄን ወደ ጎን ገፍቶታል። በተለይም በሁለት ፓስፖርት የያዙ ከእናት ሀገራቸው ይልቅ ባስጠላዮቻቸው ፍቅር የነወለሉ የባህር በር ጉዳይ አጀንዳቸውን ከአጀንዳቸው ላይ ቀደው አውጥተውታል። አንድም ስለ ባህሩ የተናገሩትን በሙሉ ከቀለብ ሰፋሪዎቻቸው ቀለብ ልታስከለክሉን ነው በሚል ኮሌታው እየተጨመደደ ከተቃውሞ ፖለቲካ ጡረታ እንዲወጣ ተደርጓል። የዚህ ከባዕዳን ጋር የመሰለፍ ፖለቲካ ውጤት በአባይም በቀይ ባህር አጀንዳዎች ላይም ተገልጧል። መንግስት የሁለቱ ውሃዎች ስትራቴጂ ብሎ አባይን የባህር በር አጀንዳ ሲያደርገው በተሸጠ የህዳሴ ግድብ የምን ስትራቴጂ ነው
ነው ግድቡ ተሽጧል የሚሉ የትናንት የወደቀ ስርዓት አጽናኞች በሞግዚቶቻቸው ምክንያት አጀንዳውን የጣሉ ኃይሎች ጋር በጋራ ድምጻቸውን አሰምቷል። ተሽጧል የተባለው ግድብ ተመርቆ ኃይል ባመነጨ ማግስት የባህር በሩ አጀንዳ ለእርድ እንዲቀርብ ተፈርዶ የቀይ ባህር አጀንዳ ቀዳሚ አጀንዳችን ነው በሚል ጭምር የሚታወቁ ኃይሎች መንግስት የመዘዘው የመጨረሻ ካርዱን ነው በማለት ተናግሯል። ቀይ ባህርን የሻተው የህልውና ስጋት ሆኖበት ሳይሆን የስልጣን እድሜውን ለማራዘም ነው ሲሉ ተሳለቁ። በጎረቤት ሀገራት ተጠልለው የነበሩ እኚህ ኃይሎችም አስጠላዮቻቸው አጀንዳቸውን ቀምቷል። የኛ አካላት ጩኸት በእናት ሀገራቸው የብሔራዊ ጥቅም ላይ ተረማምዶ የሀገሪቱን ብሔራዊ ጥቅም ላይ የመወሰን ነው። ታማኝነታቸው ከእናት ሀገራቸው ይልቅ ሞግዚት ለሆናቸው በክፉ ቀናት መሃል ላስጠለሏቸው አካላት ሆኖ ታይቷል። አሁን የባህር በር ጥያቄው የህልውና መሆኑ በሁሉም ሀገር ወዳድ ኢትዮጵያን ዘንድ ታምኖበታል። ኃያላኑ የኢትዮጵያን የባህር በር ጥያቄ እንደሚደግፉ ባህራችንን አትንኩብን የሚሉ ኃይሎች ይፋ አድርገውታል። እንደውም ጥያቄው የኢትዮጵያ መንግስት አይደለም፣ ዩኤኢ፣ እስራኤል፣ ፈረንሳይና አሜሪካ የዚህ ጥያቄ ባለቤቶች ናቸው በሚል ተተችቷል። እርግጥ ኃያላኑ ሀገራት ኢትዮጵያ ወደ ቀይ ባህር ቀጠና ላይ መሰየሟን በብዙ ይደግፉታል። ሀገሪቱ ከኮሪያ እስከ ኮንጎ፣ ከሩዋንዳ እስከ ሱዳን አብዬ ግዛት ሰላምን ኤክስፖርት ስታደርግ መኖሯ የቀጠናውን አንዳንድ ሀገራት አልሸባብን ከመሰለ የአሸባሪ ቡድን ጋር አንሶላ ሲጋፈፉ፣ ኢትዮጵያ ግን ሸብሮ አደሮችን በነፍጥ ቋንቋ ማናገሯ ሀገሪቱ ለአካባቢው ሰላም የሰጠችውን ቦታ ያሳያል በሚል እንድትወደስ አድርጓታል። የቀይ ባህር ቀጠና በሁቲዎች በአልቃይዳ በአይስ እና በባህር ላይ ወንበዴዎች በሚናጥበት በዚህ ወቅት ኤዥያን፣ አፍሪካን፣ አውሮፓን በሚያገናኘው በዚህ ስፍራ የኢትዮጵያ ፍላጎት ብቻ ሳይሆን ከሰላም እናተርፋለን የሚሉ ኃይሎች ሁሉ ፍላጎትና ጩኸት ነው። እርግጥ ከጥንት እስከ ዛሬ በኢትዮጵያ ፖለቲካ ውስጥ የባህር በር ሚናን በአግባብ የተረዳ የፖለቲካ ሊቅ ነበር። ከኢህአዴግ ውጪ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ፣ ከፕሬዝደንት መንግስቱ ኃይለማርያም እስከ ጠቅላይ ሚኒስትር ዶክተር አብይ ድረስ የባህር በርን የህልውና ጉዳይ አስምረው ተንቀሳቅሰዋል። መሪዎች የውስጥ ድጋፍ በባህር በር ጉዳይ ቢኖራቸውም ዓለም አቀፍ ድጋፍ ግን አልነበራቸውም። የጠቅላይ ሚኒስትር አብይ አህመድ መንግስት የሚለየው የሀያላኑን ሀገራት ጭምር በባህር በር ጥያቄ ድጋፍ መሸመቱ ነው። ከባህር በር መራቅ፣ የባህር በር አልባ መሆን በእያንዳንዱ ዜጋ የዕለት ኑሮ ላይ ተጽዕኖ አለው። የባህር በር አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖን ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማደግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመታት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት 33 እስከ 43 በመቶ ይቀንሳል። ከባህር መራቅ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲ የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። ኢህአዴግ ኢትዮጵያን የባህር በር አልባ ያደረገ ስምምነት የፈጸመው አግባብ በሌለ ሁኔታ ነበር። በርካቶች በምንም መልኩ ቢሆን የባህር በር ጥያቄን መመለስ አለበት በማለት አቋምን የሚያንጸባርቁ አሉ። ከባህር በር መራቅ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። እርግጥ አሰብ የማናት መጽሐፍ እንደሚያትተው የባህር በር ከሀገር ደህንነት ጋር የሚገናኝ ገመድ ነው። ወደብ አልባነት ለጠላት ተጋላጭ ያደርጋል። በተለይ ከባህር የሚነሱ ጥቃቶችን የማክሸፍ አቅምን ያመክናል። ባህር አልባ ሀገራት ሸቀጥ የሚያስገቡበት የጎረቤት ወደብ ለስለላ ዓላማ ሊውል ይችላል። ጦርነት ቢፈጠር ደግሞ ወደብ ያከራየው ሀገር የናቴ ቀሚስ በሚል ተልካሻ ምክንያት የጦር መሳሪያ ማስገባትን ማስተጓጎል ሊፈጥር የሚችልበት እድል አለው። ኢትዮጵያ የባህር በር አልባ ሀገር ናት። ባልጀርሱ በተደረገ ስምምነት ሀገሪቱ የባህር በሯን አስረክባለች። የስምምነቱ መሰረት በ1902 እና በ1908 ከጣሊያን ጋር የተደረጉ የቀኝ ግዛት ውሎች ናቸው። እኚህ ውሎች የስምምነቱ መሰረት ሆነዋል። እኚህ ውሎች ቀዳማዊ ኃይለ ሥላሴ ውድቅ ያደረጓቸው ውሎች ነበሩ። ዶክተር ያዕቆብ ኃይለማርያም የስምምነቱ መሰረት የሆኑት ውሎች ስህተት መሆናቸውን የተለያዩ አስረጃዎችን በማቅረብ አሳይቷል። ኢትዮጵያ ወደ ባህሩ መውጣቷ፣ የባህር ዳርቻን መጋራቷ ውስጣዊ ሰላም ብልጽግና ከማረጋገጥ ባሻገር የቀጠናውን ሰላም ታስጠብቃለች። ሽብርተኞችን አደብ ማስገዛት ልምዷ ቀውስ የበዛበትን ቀጠና በማረጋጋቱ ረገድ ሚናው ትልቅ ነው። ለዚህም ነው ሀያላኑ ሀገራትም ሆነ የመካከለኛ ደረጃ ተሰላፊ ሀገራት በዓመት $1 ትሪሊዮን በሚንቀሳቀስበት ቀጠና ላይ የኢትዮጵያን ወደ ባህሩ መውጣት የሚደግፉት።
ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ